ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በዛሬው የወቅታዊ ዝግጅታችን በቅርቡ በሚኒስትሮች ምክር ቤት ጸድቆ ወደ ስራ እንዲገባ በተወሰነው በኢትዮጵያ ሚዲያ ፖሊሲና በሌሎች ተያያዥ ጉዳዮች ላይ ትኩረት በማድረግ እንወያያለን። ለዚህ ውይይት እንግዶችን ጋብዘናል። በቅድሚያ እንግዶችን አስተዋውቃለሁ። እንግዶቻችን ዶክተር ጌታቸው ድንቁ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር፣ እንዲሁም ጥበቡ በለጠ ጋዜጠኛ፣ እሸቱ ገለቱ ጋዜጠኛ ናቸው። ክቡራን እንግዶቼ ለጥያቄያችን አክብሮት ሰጣችሁና በርዕሰ ጉዳዩ ላይ ያላችሁን ሀሳብ አስተያየት ለተመልካቾቻችን ለማካፈል እዚህ ስለተገኛችሁ በኢትዮጵያ ዜና አገልግሎት ስም ከልብ አመሰግናለሁ። ወደ ቀዳሚ ጥያቄ ልግባና የመገናኛ ብዙሃን ለሀገርና ለሕዝብ ካላቸው ፋይዳ አንፃር የኢትዮጵያ መገናኛ ብዙሃን እንዴት ነው የሚገመገሙ? እሺ፣ አመሰግናለሁ። በየትኛውም ሀገር ለዲሞክራሲ ስርዓት ግንባታ፣ ለልማት፣ የአንዲትን ሀገር ዜጎች አስተሳስሮ የጋራ የሚያዩት የሚጋሩት ትርክቶችን ፈጥሮ ለማያያዝ እና አብረው እንዲቆሙ ለሀገራቸው ልማት አብረው እንዲሰሩ ከሚመጣባቸው ጥቃቶችም ደግሞ አብረው ቆሞ መከላከል እንዲችሉ ያንን የሚያስተባብር በውስጣቸው የሚያጎለብት የሚያሳድግ ስራ የሚሰሩት በዋነኝነት መገናኛ ብዙሃን ናቸው። መገናኛ ብዙሃንን እናለማቸዋለን፣ እንገነባቸዋለን፣ እናሳድጋቸዋለን። መልሰው ደግሞ እነሱ እኛን ይገነቡናል። ጥቅማቸውን በተገነዘቡ ጊዜ መንግስታት የኛን ፖለቲካል ኢኮኖሚ ያራምዱልናል ብለው ስለሚያስቡም ጭምር በመገናኛ ብዙሃኑ አማካኝነት ወደ ህብረተሰብ ደርሰን ስራችንን በተሻለ ፍጥነት መስራት እንችላለን ብለው ስለሚያምኑ የሚችሉትን ሁሉ ያደርጋሉ። በሌላ በኩል ደግሞ በባላንጣነት መገናኛ ብዙሃንን የተመለከቱ እንደሆነ የሚያደርጉላቸው ድጋፍ ከዛው ጋር የተያያዘ ነው። እንደውም በአንጻሩ ከድጋፍ ይልቅ መገናኛ ብዙሃን እንዳያድጉ የሚያቆረቁዛቸው ነገር፣ እንዲቀጭጩ የሚያደርጋቸው ነገር ከፖሊሲ ጀምሮ እስከ ተግባር ድረስ መንግስታት ሊፈጽሙ ይችላሉ። ይሄ በብዙ ሀገራት የታየ የመገናኛ ብዙሃንና የመንግስት የግንኙነት ታሪክ ነው። ኢትዮጵያ ውስጥ የፕሬስ ነፃነት ተብሎ ከተጀመረበት ከዚህ ከ84ቱ እንኳን ጀምሮ ብናየው በጣም ብዙ ጋዜጠኞች ሚዲያ ውስጥ የገቡ ጋዜጠኞች ያልሆኑ ሚዲያን በልዩ ልዩ ምክንያት የያዙ ሰዎች አሉ። መንግስትን ለመቃወም ጋዜጣ የከፈቱ፣ መጽሔት የከፈቱ ነበሩ። ሙያተኞች ሆነው ከተለያዩ ሚዲያዎች ውስጥ ተባረው ጋዜጣ መጽሔት የከፈቱ ሰዎች ነበሩ፣ ሙያችንን እንሰራለን ብለው እና ሁሉም በአጠቃላይ እንደ ሽብርተኛ የሚታዩ የነበረበት ወቅት ነበር ለረጅም ዓመታት እና ብዙዎች ሲታሰሩ፣ ድርጅቶቻቸው ሲዘጋ እንደዚህ ነበር እና በጣም የጨለማ ነገር ይታያል። ከዛ ነፃነቱ ደግሞ በሕገ መንግስት እንደዚህ የተጻፈው አለ። ወደፊት የተሻለ ነገር ይመጣል የሚል ደግሞ ተስፋ አለ። እዛ ላይ የሚታገሉ ደግሞ ጋዜጠኞች፣ ሙያተኞች ነበሩት። ሁሉ ነገር ሲታፈን፣ ጋዜጦቹ፣ መጽሔቶቹ ምኑ ሲታፈኑ ደግሞ ሰው መረጃ አጣ። እዛ የለውጡ እንቅስቃሴ የበለጠ ተጠናከረ። ያለፉት 2 ዓመታትን ስናይ ደግሞ ያለፉትን ዘመናት ችግሮች እየተነጋገርን እንዴት እንቅረፈው ተብሎ ያሁን የብዙሃን መገናኛ ረቂቅ ህግም ነበረ። እሱ ላይም ብዙ ውይይት ተደርጓል። አሁን እዚህኛው ላይም የሚዲያ ፖሊሲው ላይም እንደዚህ መነጋገር ተጀምሯል። አዳዲስ ሬዲዮ ጣቢያዎች ሙያተኞችን ያማከለ እስከዛሬ ድረስ የነበረው በዛ መልክ አይደለም። ለተወሰኑ ስለ አባትና ለልጅ እንደዚህ የሚሰጥበት ነበር። ግን አሁን በስብጥሩን የጾታ ስብጥር ማየት፣ የእውቀት ስብጥር ማየት፣ እንደዚህ በአክሲዮን ተደራጅተው የሚመጡ የተለያዩ በዛ አስተሳሰቦች ያሉበት የሚዲያ ተቋም እንዲመሰረት ተደርጎ አሁን እጅግ በሚገርም ሁኔታ ለተለያዩ ባለሙያዎች፣ ሙያተኞች ለሆኑ ሚዲያዎች የተሰጠበት ዘመን ላይ ደርሰናል። እንደገና ውይይቶቹ እየጠነከሩ ነው ያሉት። ብዙ ለውጥ ውስጥ ነው ያለነው ማለት ይቻላል። በመሰረታዊነት መንግስት የብዙሃን መገናኛን የሚያይበት መነጽር ምንድነው የሚለውን እንድናይ ያደርጋናል። እንደ ባላንጣ ነው የሚታየው
ወይንም የብዙሃን መገናኛ ሚናው በተጠናከረ ቁጥር በተለይም ይሄ የጉድ ገቨርናንስን መልካም አስተዳደር አይነት ሁኔታዎችን ማየት በሚያስችልና መንግስት ያሉበትን ህጸጾች እያስተካከለ መሄድ እንዲችል ጠቋሚ አካል ነው ወይ ብሎ ያየዋል ወይ ነው። ብዙሃን መገናኛዎች ድልድይ ናቸው። ብዙሃን መገናኛ በመንግስትና በህዝብ መካከል የድልድይ አይነት ሚና ይጫወታሉ። እውነት ድልድይ ናቸው ብሎ ያየዋል ወይ ነበር ወይ እስከዛሬ ባለው ሁኔታ በምናይበት ጊዜ የባላንጣነት አይነት ስሜቶች ነው ያሉት። እሱ ከፖለቲካል ታሪኩ ጋር ይያያዛል። ብዙሃን መገናኛዎቹ ያሉበት ቁመናንም በምናይበት ጊዜ አሁን የምንጠቅሳቸው ለናሽናል ኢንተግሬሽን አሁን የሀገራዊ ወይንም ብሔራዊ መቀራረብን ከመፍጠር አኳያ ብሔራዊ መግባባትን ከመፍጠር አኳያ እንደ አንድ የዲሞክራሲ ባህል እንዲዳብርባቸው ከሚደረጉባቸው መንገዶች ወይንም መገለጫ ከዚህ አንፃር ስናይ የብዙሃን መገናኛ ሚና በአንጻሩ ነፃ ሆነው የታዩበት ጊዜ ካለ አንደኛው መንግስት ወድቆ ሌላኛው መንግስት በመጣበት የሽግግር ጊዜ ወቅቶች ናቸው። ብዙሃን መገናኛውና ብዙሃን መገናኛ ውስጥ የሚሰሩት ጋዜጠኞች እንዴት ነው የሚታዩት? ስራው እንዴት ነው? እግር በእግር እየተከታተለ የሚተች አቃቂር የሚያወጣ ነው ወይንም ከተቃዋሚ ቡድን ጋር ሆኖ መንግስትን የሚያሳጣ? አሁን ይሄ እይታ እስከምን ድረስ ሄዷል? ብዙሃን መገናኛዎች ለስራቸው አመች የሆኑ ነገሮችን በተለይም ከህግ መደላድሉ አንስቶ ሌሎች አመች ሁኔታዎችን ሊፈጠርባቸው የሚገቡ ነገሮች ሁሉ እንዳይሆኑ አድርጓል። ብዙሃን መገናኛዎች የሚጠበቅባቸው ሚና እንደተጠበቀ ሆኖ የሚጠበቅባቸውን ሚና እንዲወጡ ኢኔብሊንግ አትሞስፌር ወይንም አስቻይ ሁኔታዎች አሉ ወይ የሚለውን ነገር እንድናነሳ እናደርጋለን። ምክንያቱም በፋይናንስ አቋሙ ያልፈረጠመ ብዙሃን መገናኛ በትንሽዬ ኮሽታ ሊፈርስ የሚችልበት እድል አለ እና ለህብረተሰቡ የተመጣጠነ ማለት መረጃ ሰጪ፣ አስተማሪ፣ መዝናኛ የሚሏቸውን ዘርፎች በተመጣጠነ መልኩ የሚያገኝበትን አይነት ሁኔታ አልፈጠረም። በመንግስትም ደረጃ በምናይበት ጊዜ መንግስት የሚዲያ ሞኖፖሊ ላይ ነው አሁንም ድረስ ማለት ነው። ስለዚህ የተለያየ የሐሳብ ቀለማትን የማየት እድሉ ስለሚጠብ በዚህ ረገድ የብዙሃን መገናኛ የሚገባቸውን አይነት ሚና ሊጫወቱ የሚችሉበት እድል አልተፈጠረም ብዬ ነው ማለት ነው። በኢትዮጵያ የመገናኛ ብዙሃን ታሪክ ለመጀመሪያ ጊዜ የሆነው የሚዲያ ፖሊሲ በቅርቡ ወጥቷል። መነሻ ምክንያቶቹ ምንድን ናቸው? መሰረታዊ ችግሮችን ከመፍታት አኳያስ ምን ፋይዳ ይኖረዋል? በተባበሩት መንግስታት የልማት ፕሮግራም አጋዥነት የቀድሞ ኮሚኒኬሽን ባለስልጣን መስሪያ ቤት ጥናት አስጠኑ እና የኢትዮጵያ የኮሚኒኬሽን እና መገናኛ ብዙሃን ዘርፍ ያለበት ችግር ምንድን ነው ሲባል እንደ ክፍተት የታየው አንዱ የፖሊሲ አለመኖር ነው። ዘርፉ የሚመራበት ግልጽ የሆነ ወጥ የሆነ ራሱን ችሎ የቆመ ፖሊሲ አለመኖሩ በጥናቱ የወጣ ነው። የውጭ ሀገር አጥኚ ጭምር ከሀገር ውስጥ አጥኚዎች ጋር ተዳምረው ያደረጉት ጥናት ነው። ከዛ ክፍተቱ ሲታወቅ ክፍተቱን የሚሞላው ደግሞ ምን ይደረግ የሚል ነው የነበረውና ፖሊሲውን ኢኒሼት የማድረግ ነገር መጣ። ሐሳብ የፖሊሲ ሐሳብ የማቅረብና በሚመለከታቸው ባለድርሻ አካላት ውይይት ተደርጎበት ዳብሮ ሲያበቃ ለፖሊሲ አውጪ ለሆነው ለሚኒስትሮች ካውንስል ቀርቦ እነሱ መክረውበት እንዲያጸድቁት ተደረገ። ሂደት ነበረው፣ ጊዜያቶች ወስደዋል። ግን ውይይቶቹ ደግሞ በጎ ነበሩ እና አሁን መንግስት ከቅርብ ጊዜ ወዲህ ለመገናኛ ብዙሃን ዘርፍ ነፃነት መጎልበት ቁርጠኝነትን ስላሳየ ይሄ እንደ ጥሩ እድልም አገልግሎ ሲያበቃ ነፃ ሊባል የሚችል በብዙ በጣም አስቻይ የሆነ ከአይዲዮሎጂም ነፃ የሆነ ሙያዊነቱን የጋዜጠኝነትን ሙያና ሚዲያዎች ለህብረተሰቡ ሊሰጡት የሚገባውን ግልጋሎት ሙያዊነታቸው ተጠብቆ ሲጎለብቱ ነፃ ሲሆኑ መልሶ እንዴት ለህብረተሰብ ይጠቅማሉ የሚለውን አይቶ ሲያበቃ ለዘርፉ የተስተካከለ እይታና የተሻለ ቁርጠኝነት ዘርፉን ለመደገፍ የታየበትን አይነት ፖሊሲ እንዲወጣ ሆኗል።
እነዚህ ወዳጆቼ በሙያው ያሉ ሰዎች ሁሉ በሂደቱ ላይ ተሳትፈዋል። የቀረበ ተመክሮበታል። በጋዜጠኞች፣ በሚዲያ ኃላፊዎች፣ በጋዜጠኝነት መምህራን፣ በፖለቲካ ፓርቲ ሰዎች፣ ተፎካካሪ ፖለቲካ ፓርቲዎችም ሳይቀሩ ውይይት አድርገውበታል። የመጨረሻ ቅርጹን ይዞ ሲያበቃ ለሚኒስትሮች ምክር ቤት ቀርቦ ሚኒስትሮች ምክር ቤትም ከጥቂት ማስተካከያዎች ጋራ በጥሩ ተመልክቶት ተቀብሎ እንዲጸድቅና ስራ ላይ እንዲውል አድርጓል። ይህ ፖሊሲ ሚዲያውን ውጤታማ ሊያደርጉ ከሚችሉ ከሌሎች መመሪያዎች፣ አዋጆች ህገ መንግስቱንም ጨምሮ ከነዚህ ጋር ምን ያህል ተመጋግቦ ነው የተዘጋጀው? በጣም ተመጋጋቢ ነው። አንቀጽ 29 የህገ መንግስቱ የሚዲያ ነፃነትን ያከብራል፣ ያስቀምጣል። መገናኛ ብዙሃን ለህዝብ ጥቅም ሲባል አንዳንድ ህዝብን ጥቅም ሊጎዱ የሚችሉ ደህንነትን ሊጎዱ የሀገርን ደህንነት ሊጎዱ የሚችሉ ነገሮችን አስመልክቶ ብቻ ገደብ ሊጣልባቸው ይችላል እንጂ ከዛ ውጪ በነፃነት ማሰብ፣ ሀሳባቸውን በነፃነት ማራመድ፣ ትክክለኛና ሚዛናዊ የሆነውን ነገር ሁሉ በሙያ ክህሎታቸው እየታገዙ ወደ ህብረተሰብ እያጠናከሩ ማድረስ መብታቸው የተጠበቀ ነው። ይሄን ነፃነት የተከተለ ነው ፖሊሲ። ስለዚህ ገዳቢ አይደለም፣ ነፃነትን ያከብራል። አብሮ ግን የኃላፊነትንና ተጠያቂነትም እንዲኖር ደግሞ አበክሮ ይጠይቃል። ምክንያቱም የመገናኛ ብዙሃን ነፃነት ሀሳብን በነፃ የማንሸራሸር የመግለጽ ነፃነት ሰፋ ስናደርገው ከተጠያቂነት ጋር ካልሆነ ሊያስከትል የሚችለው ጉዳት ስላለ ጉዳቱን ግምት ውስጥ ያስገባ ሙያዊነትን ያገናዘበ ኃላፊነት ኖሮ እንዲሰራ እንጂ ከዛ ውጪ የመንግስት ጣልቃ ገብነት እንዳይኖር ተቆጣጣሪ አካላት እንኳን ሳይቀሩ የተመረጠው የቁጥጥር ሞዴል ለምሳሌ ይሄ ኮሬጉሌሽን የሚባለው መንግስት እኔ ብቸኛ ተቆጣጣሪ ነኝ ሳይል ብሮድካስት ባለስልጣንን ጨምሮ ሙያውም ራሱን በራሱ የሚቆጣጠርበትን መንገድ በጣም አጋዥ የሆነ የመቆጣጠሪያ መንገድ ነው። ሙያዊነትን ከፍ ማድረግ በጣም አጋዥ የሆነ የመቆጣጠሪያ መንገድ ነው። አቅምን መገንባት እና ስር እንዲሰድ እንዲበስል የሚያስችሉ የፖሊሲ ድጋፎችን ሁሉ የኢንቨስትመንት ማበረታቻዎችን ጨምሮ ዘርፉ ከፍተኛ የታክስ ሁኔታ የሚታይበት ነው እና ከዘርፉ እድገት ጋር የማይመጣጠን ወይም እንዲያድግ ከምንፈልግበት ፍጥነት ጋር የማይመጣጠን የታክስ መጠን አለበት። ስለዚህ መንግስት እሱን እንዲያየውና ማስተካከያ እንዲያደርገው ከማስታወቂያ የሚገኝ ገቢ እና እድሎች በፍትሃዊነት ለሁሉም ዘርፎች የሚከፋፈሉበትንም ነገር ሊኖር እንደሚገባ ይጠቁማል። ብዝሃነት በመገናኛ ብዙሃኖቻችን ላይ እንዲኖር ማለት አንድ አይነት ሊሆን ይችላል፣ ወደ አንዱ ትንሽ ጋደል ያለ ሊሆን ይችላል። ግን ድምር ውጤቱ ዜጎች አማራጭ ሀሳብ ኖሯቸው አገናዝበው ሲያበቁ በበቂ መረጃ ላይ የተመሰረቱ ውሳኔዎችን ማድረግ እንዲያስችላቸው ሆኖ ሀሳብ ገበያው ላይ በነፃ መንሸራሸር የሚችልበትን እድሎች እንዲፈጥር ያንን የሚያበረታታ ነው። ከዚህ በፊት ከባለቤትነት ጋር በተያያዘ ለምሳሌ በትውልደ ኢትዮጵያውያን በሚዲያ ዘርፍ ገብተው እንዲሳተፉ አይፈቀድላቸውም ነበር። አሁን ግን የተወሰነ ድርሻ ተፈቅዶላቸው ክህሎታቸውን፣ የገንዘብ አቅማቸውን፣ እውቀትና ልምዳቸውን ያዩትን በውጭ ሀገር ልምዶች ሁሉ አምጥተው ለዘርፉ ማደግ አስተዋጽኦ እንዲያደርጉ ከፈት የማድረግን ሁኔታ አለው። ይሄ ሙሉ ለሙሉ አይደለም፣ ቀስ እያለ የሚከፈት ነው የሚሆነው። ለውጭ ሀገር ሰዎች ግን አሁንም ዘርፉ ዝግ ነው። ለምንድን ነው? የኛ አገር መገናኛ ብዙሃን በበቂ ደረጃ የጎለበቱ ያደጉ ስላይደሉ መጥተው እንዳይጫናቸውና የውጪ ይዘቶች፣ የውጪ አስተሳሰቦች፣ ባህሎች የኛን ተጭነው አገራዊ የሆኑ እሴቶቻችን እንዳይጨቆኑ ለመጠንቀቅ ታስበው ነው የተዘጋጀው እና በአጠቃላይ አስቻይ ነው፣ ፈቃጅ ነው፣ ከፈት ያለን እድል የሚሰጥ ነው። ቁጥጥር ካለም
ለሀገርና ለዜጎች ደህንነት ተብሎ የሚደረግ በየትኛውም ሀገር የተለመደ የመገናኛ ብዙሃን ቁጥጥር እንጂ ከዛ ያለፈ መንግስት የራሴን ፍላጎት ብቻ ለማስጠበቅ ብሎ የሚቆጣጠረው አይነት ግን አይደለም። ኢትዮጵያ መገናኛ ብዙሃን ታሪክ የመጀመሪያው ነው ፖሊሲ መውጣት መቻሉና ምን አይነት አስቻይ ሁኔታዎችን ይፈጥራል? የብዙሃን መገናኛ የሚያገኙት ነፃነትና አስቻይ ሁኔታ ብዙሃን መገናኛዎቹ ጋር የሚቀር አይደለም። ለህዝብ ነው። ህዝብ ጋር መንግስት ግዴታ የገባባቸውን የህዝብን የማወቅ መብትን የማረጋገጥ ነው። የብዙሃን መገናኛዎቹ እንግዲህ በመሰረታዊነት ሲቸገሩበት የነበረው ነገር ምንድነው? ዶክተር ጌታቸውም ሲጠቅሰው በጣም ጥሩ ፖይንት አድርጌ ወሰድኩት። ቢያንስ የተለየ ድጋፍ ማድረግ እንኳን ባያስፈልግ ባያደናቅፍ ነበር ሲባልም የነበረው። ምክንያቱም ደና ብድግ ማለት የጀመሩ የብዙሃን መገናኛዎች ራሳቸው ከኋላ ተጠልፈው እንዲወድቁ የሆነበት ሁኔታና 1 አመት 2 አመት ቆይተው ጭራሽ የማይዘልቁ የብዙሃን መገናኛዎች ናቸው የነበሩትና አሁን እኔ በመሰረታዊነት ልክ አሁን ሌሎች የኢንቨስትመንት ዘርፎች ላይ የሚደረጉ ነገሮች አሉ። አሁን ዲዩቲ ፍሪ ከታክስ ነፃ አድርጎ የማስገባት ቢያንስ ታክሶቹ ሲግኒፊካንትሊ ሊቀንሱ የሚችሉባቸውን አማራጮች የማየት ሌላኛው ደግሞ በየራሳቸው በደንብ መቆም እስኪችሉ ድረስ ታክስ ሆሊዴ ወይንም የታክስ ፎይታ የሚሰጥባቸው አማራጮች አሉ። እኔና ጥበቡ ቁጭ ብለን የብዙሃን መገናኛዎችን ለማቋቋም የሚያስፈልጉ መሳሪያዎችን ዝርዝሮችን እየወሰድን ነበር። ዝርዝሮችን እየወሰድን ወዲያው ሰማይ የሚሰቅለው ዋጋውን የታክስ ጫናው የቀረጡ ነው። ስለዚህ ለካ ሰው ወዶ አይደለም የሚቸገረው። መጀመሪያ የኢኒሻል ካፒታል ኢንቨስትመንቱ ነው አንገዳግዶ ሰውን እንትን የሚያደርገው። ከዛ በኋላ ደግሞ የማቋቋሚያ ሂደቱ ላይ ይሄ በመደበኛነት የሚያስፈልጉ እቃዎች በጣም ውድ ናቸው። አንድ ካሜራ ስታስገባ 100% ምናምን ነገር ተጨምሮበት እሱን ያስገባ። አንድ ሪኮርደር የመቅረጫ ሲገባ 100% እየገባበት እዛ ጋር ቀድም ስንጠቃቅሰው የነበረው የህዝብን የማወቅ መብት የማረጋገጥን ሁኔታ መንግስት የት ጋር ነው ያደረገው? ቢያንስ በዚህ በሚታይ መልኩ ካላደረገው ማለት ነው። ስለዚህ ይሄኛው ሰነድ እሱን ይጠቁማል። አጠቃላይ ከዚህ ቀደም የነበረውን አይነት ሁኔታ ወይንም የመንግስትን እይታ መቀየሩን የሚያመለክት ነጥቦች ተካተውበታል እዚህ ላይ ማለት ነው። ከዚህ ቀደም በመንግስት መገናኛ ብዙሃን ላይ የሚሰራ ጋዜጠኛ በተለይ ደረጃ እየጨመረ ሲመጣ የሚቸገርበት ሁኔታ ነበረ። ምክንያቱም የተወሰኑ እንግዲህ ዜና ዳይሬክተር እንኳን ሲኮን ወደ ሹመት ነው። ስለዚህ ለሹመት ደግሞ የፖለቲካ ፓርቲ አባልነትን እንትን የሚጠይቅበት ጊዜ አለና ይሄ ዶክመንት ምናልባትም በአግባቡ ለማመልከትም የተሞከረው ነገር ትላንትና የነበረ ችግር ዛሬ መቀጠል የሌለበት የፖለቲካል ፓርቲ መስመርና የሲቪል ሰርቪሱ ተቀላቅሏል። ይሄን የመንግስት ብዙሃን መገናኛ ውስጥ ሁሉ መስራት የፓርቲ መስመርና የፖለቲካል የሲቪል ሰርቪሱ ስለሚቀላቀል የሙያው ስራ የሹመት የፖለቲካ ሹመት የሚሆንበትን ነገር ይቀራል ብዬ አስባለሁ። እዚህ ላይ እንትኖቹ የተጠቆሙበት መንገድ እንደዛ ስለሆነ ነው። ሚዲያ ዴቨሎፕመንቱን ጋር በዚህ ረገድ ድጋፍ ለማድረግ ፍላጎቶች መኖሩን የሚያመለክቱ ነገሮች አሉ እንጂ ከዚህ ቀደም እንደነበረው እኔ ከዚህ በፊት ተሰራበት የነበረው የመንግስት መገናኛ ሚዲያ ውስጥ የፖሊሲ ዶክመንቶች ሰነዶች ይዘጋጁና ይሄ እና አብዮታዊ የሚባሉ ዲሞክራሲያዊ የሚባሉ ልማታዊ ምናምን የሚባሉ ነገሮች ይታጨቁበትና ከብዙሃን መገናኛ በሙያው ከሚመሩበት ሰነድነት ይልቅ የበለጠ የፓርቲ ዶክትሪን መከታተያ መመሪያ ሆነው የሚያርፉበት ነገር አለና እዚህኛው ዶክመንት ውስጥ እንደሱ አይነት ነገሮች አላየሁም። ሶሻል ሚዲያውንም ዲጂታሉንም እንትን ይጠቅሳል ሰነዱ። እኔ ይሄ ተከታታይ ስራዎችን የሚሰሩ በዩቲዩብ እነኚህ እንትኖችን የሚሰሩ አሉ። የፊልም ኢትዮጵያን የበለጠ ፕሮሞት የሚያደርጉ ስለ ኢትዮጵያ ትምህርት መስጠት የሚችሉ ነገሮችን የሚሰሩና ዶላር አካውንት እስከሌለህ ድረስ እሱን እንትን ማድረግ አትችልም። እና እኔ
የፖሊሲው እንትን በኋላ ሲመነዘር እነኚህን ሁሉ ሊፈታ የሚችል ምክንያቱም እኛ አጠገባችን እዚህ ኢትዮጵያ ውስጥ ያሉ ዶክመንቶችን እየሰሩ ኬንያ ጋር መጥቶ የሚወስዱበት ሁኔታ አለ። እነኛ አይነት ሁኔታዎች ፋሲሊቴትድ ስለሆኑ ማለት የብዙሃን መገናኛን ኢኮኖሚክ በኢኮኖሚ እንትን ደረጃ ኢንተርፕሬት ተተርጉሞ ሊያገኙ የሚችሉት አድቫንቴጆች በሙሉ ሊመጡበት የሚችሉባቸውን መንገዶች አይ ቲንክ በኋላ ከዚህ ከፖሊሲው የሚቀዳው መመሪያው ኢንኮርፖሬት ሊያረጋቸው ይገባል ብዬ አስባለሁ። ዘርፉ የሚማራበትን በግልጽ ማስቀመጡ ጥሩ ነው። ምክንያቱም መንግስት ይለዋወጣል። ጋዜጠኝነትና ሚዲያው ግን ዞሮ ዞሮ የሀገር ሀብት ናቸውና በተለዋወጠ መንግስት ቁጥር የሚደነቆር ሰነድ ባይሆን እኔ ደስ ይለኛል። ወደ ኋላ እጄ ራሱ የዚህ በጋዜጠኝነት ህይወት ውስጥ ያለፍንበትን እንኳን ሳየው እና ይሄን ሰነድ ከዛ ጋር ሳያይዘው ለምሳሌ ከዚህ ቀደም አዲስ ብሮድካስቲንግ ካምፓኒ የሚባል ነበረን እና መንግስት 2001 ዓመተ ምህረት የጸጥታ ኃይሎችን ልኮ ድርጅቱን ውስጥ የስቱዲዮ ዕቃዎቹን ማተሚያ መሳሪያውን ምኑን ሲወስድ አንድም የሚቆረቆር ኃይል አልነበረም በአገሪቱ ውስጥ። አሁን ይሄ ሰነድ ጋዜጠኞችን የሚዲያ ተቋማትን መከላከል ላይ ሁሉ ያተኩራል። ጋዜጠኞች የሚዲያ ተቋማት አይጠየቁም አይደለም፣ በህግ ሲያጠፉ ምን ሲሉ ይጠየቃሉ፣ ግን አግባብ ባለው መልኩ እንዲጠየቁ ሙያውን መሰረት ባደረገ ሙያተኞችን ሙያው በራሱ የራሱ የሆኑ የስነ ምግባር ደንቦች መርሆች የሚገዛላቸው አስተሳሰቦች አሉ። እነሱን ሁሉ መታሰብ አለባቸው። ስለዚህ ሰነዱ አንዱ ይሄንን የፍሬም ቢሆንም የመነሻ ቢሆንም ግን ሐሳቦቹን አስቀምጧቸዋል ወደፊት በዝርዝር የሚጠቀሱ። ይሄ በዛ መልኩ በጣም ጥሩ የሆነ ዶክመንት ነው ማለት ይቻላል። ሌላው የፖለቲካ ፓርቲዎች ሚዲያ ውስጥ ገብተው የተለያዩ ብዙሃን መገናኛ ውስጥ ገብተው እጅ ጥምዘዛም እንዳይኖር የሚፈልጉትን ሐሳብ የራሳቸውን ብቻ በአንድ አቅጣጫ እንዳይሄድ እንዳያደርጉ ይሄ ሰነድ የራሱን የሆነ መከላከያ አምጥቷል። ከሃይማኖት ጋር ተገናኝቶ ያሉትንም ይሄ የሃይማኖት ጣቢያዎች በብዛት ሌሎች ችግሮችንም እንዳያመጣ እዛ ላይም እንደዚሁ ገደብ ጥሏል። ስለዚህ በዚህ በጣም ጥሩ ነው። ከዚህ ቅድም ከተነሳው ከኢንቨስትመንት ጋር ተገናኝቶ ሚዲያ ትልቅ የሆነ ሐሳብ ሰጭም ነው። ለአንዲት አገር እድገት ለቢዝነሱም ሆነ ለኢኮኖሚው ለምኑም ሐሳብ አመንጭ ነው። ግን ያንን ሐሳብ እንዳመነጭ ነው ለበርካታ ዓመታት የተደረገው። ራሱ ጭቆናው ትልልቅ ሐሳቦችን እንዳመጣ አድርጎታል ሚዲያው። ኢትዮጵያ ውስጥ ባንኮችና የኢትዮጵያ ነፃ ሚዲያዎች፣ ጋዜጦች፣ መጽሔቶች እኩል ነው ስራ የጀመሩት ኢትዮጵያ ውስጥ። ዛሬ ባንኮች የግል ባንኮች ያሉበትን ደረጃና የኢትዮጵያ ሚዲያዎች ያሉበትን ደረጃ ስታይ አሁንም ታች ቁልቁል ናቸው። ጋዜጦች በብዛት አይሰራጩም። ዛሬ ትልቁ ህትመት 5000 ኮፒ እንደዚህ ነው በግሉ በሳምንት አንድ ቀን። ሌሎች ሀገሮች ብትሄድ ጉድ ነው በቀን የሚታተመው በመቶ ሺዎች በሚሊዮንም እንደዚህ። ስለዚህ እንዳድግ ሆኗል። ይሄ ለምንድን ነው ሰዎች ማስታወቂያ ማስነገር ወይም ማስወጣትም ይፈራሉ ኢትዮጵያ ውስጥ በግል ጋዜጣ መጽሔት? ምክንያቱም በገቢዎች በኩል በጣም ትልቅ ተጽዕኖ ይደረግባቸው ነበር ላለፉት ዓመታት። ያንን መጽሔቱን ጋዜጣውን አምጣ ለምን አወጣ ሁሉ ጥያቄ በኦዲተሮች ይጠየቁ ነበር። በዚህ ምክንያት አይሰጡም። ስለዚህ በጣም ቀጨጨ የጋዜጣና የመጽሔት የህትመት ቁጥር። ከዚህ ጋር ተያይዞ ወደ ሌሎች ክፍለ ሀገር ወይም ክልል ሲሄዱ ከአውቶቡስ ላይ እንደ ኮንትሮባንድ ዕቃ ጋዜጦች ይወርዱ ነበር፣ መጽሔቶች እዚህ ክልል እዚህ ሀገር እንዳይገባ እየተባለ። ይሄም እንደገና እያቀጨጫቸው መጣ። እዚህ ሰነድ ላይ በፌር በሆነ መልኩ ማስታወቂያዎች እንዲሰጡ መንግስት የሚመድበውን የማስታወቂያ ወጪ ብዙ ሚሊዮን ብሮች ይመድባል። ስለዚህ እንደየስርጭታቸው እንደየተደራሽነታቸው ታይቶ የማስታወቂያ ክፍፍልም እንዲኖሩ የግድ በማስታወቂያ ነው ይኖሩት እንዲኖሩ ይሄ ሰነድ ያመላክታል። ስለዚህ በጣም ጥሩ እንደገና የሞቱትንም
ማስነሻ ሊሆን ይችላል። እቃዎች ለምሳሌ የሬዲዮ እቃዎች እዚህ ኬንያ፣ ጋና እንደዚህ የመሸጫ ሱቆች አሏቸው። ትራንስሚተሮች እንደዚህ ኢትዮጵያ ውስጥ የትኛውን ቦታ አንድ ሪከርደር የድምጽ መቅጃ ለማግኘት አንድ ሱቅ ነው ያለው። አንድ ሱቅ ፒያሳ ውስጥ ሌላ ቦታ አታገኝም። ለምን? ሙያው አላደገም። በዛ ላይ የሚመጡ እቃዎች ከ100% በላይ ታክስ ይደረግባቸዋል። ይሄ እንግዲህ የዛሬ 25 ዓመት 24 ዓመት አካባቢ የወጣ ደንብ ነው። የዚህ ኢንተርቴይንመንት ወይም የመዝናኛ እንትኑስ ከተውት የማበረታቱ ዘርፎች ተብለው ከስተምስ ስትሄድ አይተውት ይሄ ሊረዱህ እንኳን ፈልገው ከማይበረታታ ውስጥ ነው ብለው ታክሱን ከ100% በላይ ይጭኑብሃል። ሊረዱህ እንኳን ፈልገው ስለተጻፈ በሰነድ ተጽፎ ስለተሰጣቸው። ስለዚህ ይሄን በአስቸኳይ ይሄን ሰነድ መቀየር ይፈልጋል። የሚዲያ ፖሊሲያችን ቶሎ ወደ ተግባር ገብቶ እነዚህን ችግሮቻችንን ከቀረፈ ኢትዮጵያ ውስጥ ልክ አሁን ሙያተኞች ወደ ሚዲያ ዘርፉ እንዲመጡ እንደተደረገው ሁሉ ይሄ ደግሞ ሲቀነስ ወር ሲጠፋ ብዙ እቃዎችን ማምጣት ይቻላል። የሚዲያ እቃዎችን እንደገና ሚዲያዎቹ እንዲስፋፉ በነፃነት እንዲስፋፉ ያደርጋል፣ እንዲሰሩ ያደርጋል። በተለይ እቃ ሲገባ የሚዲያ እቃ ማበረታታት መቻል አለበት። ምክንያቱም የሰው ልጅ አእምሮ የሚሰራ አገሪቱ ውስጥ ያሉትን መረጃዎች የሚሰጥ የሚያስተምር መንግስት የሚፈልጋቸውንም ነገር ህብረተሰቡ የሚፈልጋቸውን ነገር ሙያዊ በሆነ መንገድ በቀላሉ ሊያሰራጭ የሚችል ስለሆነ ነው። አንድ ሰው ምን አሉኝ ይሄን ጥያቄ የዛሬ 4 ዓመት አካባቢ ስብሰባ ተቀምጠን ኮሚኒኬሽን ጉዳዮች ጽህፈት ቤት እናንተ እኮ ታክስ የሚጣልባችሁ አሉ። ታክስ የሚጣልባችሁ እንደሌላው የእቃ ወደ ውጪ ተልኮ ዶላር ስለማያመጣ ነው የእናንተ ሙያ። ግን በፍራክሽን ኦፍ ሰከንድስ ዓለም ላይ ሄዶ የሰውን አእምሮ ቀይሮ ስለ ኢትዮጵያን በጣም ፕሮሞት ሊያደርግ የሚችል የኢትዮጵያን ገጽታ አስተዋውቆ ኢንቨስተሮችንም ዶላሩንም የሚያመጣው ሚዲያው ነው። ኢትዮጵያ እንደምታውቀው ከ80 በላይ ቋንቋዎች የሚነገሩባት በጣም ብዙ ባህል ብዙ ማንነት ያለባት ግን ደግሞ እነዚህን ባህሎች እነዚህን ማንነቶች ወደፊት ያላመጣንበት ምክንያቱም ሚዲያዎች ስለሌሉ ሚዲያዎቹ አቅም የላቸውም። እዛ ታች ድረስ የተለያዩ ብሔረሰቦች ጋር ሄደው የመስራት አቅም የላቸውም፣ ጉልበት የላቸውም፣ ገንዘብ የላቸውም። ስለዚህ ይሄ አንዱ ከተነሳ እነዚህ ሚዲያዎች የሀገሪቱ ማንነት በደንብ ሊሰሩባቸው የሚችሉበት አጋጣሚ ይፈጠራል። ሰነዱ ላይም የተለያዩ ባህሎች ያሉባት አገር እንደሆነችና እነዚህን ባህሎች ደግሞ አውጥቶ የማሳየት ኃላፊነትም ሚዲያው ተጥሎበታል። ጎረቤት ሀገሮችን ስናይ እዚች ኬንያ የቅርቧ ነፃነቷን እንድታገኝ ኢትዮጵያ በጣም የረዳቻት በነፃነቷም ቀን ሄዳ እንኳን ደስ ያለሽ ያለቻት ሀገር በህትመት ሚዲያው ዘርፍ ስታይ ምስራቅ አፍሪካን ይዘዋል። በጣም ሰፊ ስርጭት አላቸው። ከሬዲዮ ከቴሌቪዥኖች በላይ ጋዜጦቻቸው በጣም ጠንካራ ናቸው። አንባቢ ትውልድ ፈጥረዋል። የሚያነብ የሚጠይቅ ያነበበ ትውልድ ደግሞ ለሀገርም ለወገንም ለመንግስትም ይጠቅማል ያነበበ እና እኛ ሀገር 5000 ኮፒ ለ110 ሚሊዮን ህዝብ እያቀረብን እንዴት ነው አገራችን ውስጥ ለውጥ ማምጣት እንችላለን? አንችልም። እዚህ ይሄን እኔ የሞተውን ሚዲያ እንደገና ትንፋሽ የሚሰጥ ሰነድ ስለሆነ ይሄን ሰነድ ቶሎ ብሎ በመመሪያዎች በምኖች አግዞ ተግባራዊ ማድረግ ምንም ጊዜ የሚሰጠው ጉዳይ አይደለም ብዬ ነው ማሰበው። the whole purpose የዓላማው ለምሳሌ መሳሪያዎች ላይ ብዙ ወጪ ይወጣል ከታክስ ጋር ከምን የተያዘ ሲባል ውስን የሆነውን የሀገራችንን ወደዚህ ዘርፍ የሚመጡ ሰዎች አቅም በእቃ ላይ አውሎት ሲያበቁ ይዘትን ትልቁ ዋና ወደ ህብረተሰብ የሚደርሰው ይዘትን ማምረት ላይ ደግሞ የሚቀራቸውን አቅም ያጣሉ እና ለዛ ነው እዛ ጋር ቀለል ቢደረግ ግብአቱ ያለው ውድነት ቀለል ቢደረግ የሚወጣው ነገር የተሻለ ይሆናል። ግብአቱ
ጋር ስትራግል ሲያደርጉ በጣም የፋይናንሱ ነገር ከተጫጫናቸው ሚዲያዎች እንዲኖራቸው የሚፈልገው ነፃነት ይዘውት ማቆየት ይቸግራቸው ይሆናል። ከበስተጀርባ ደግሞ ገንዘብ ያላቸውና ሚዲያውን ለተለያየ ዓላማ መጠቀም የሚፈልጉ ስላሉ ታይቷል። ይሄ እንዳይጠቀሙባቸው ሙያቸው ላይ ተመስርተው የለም ይሄ በሙያው አያስኬደኝም ይቅር እንጂ ይሄ እናንተ ጥቅም ይቅር እንጂ ይሄ በሙያው አያስኬደኝም የሚል ኢንተግሪቲ ላይ እንደሱ አይነት የሙያ ቁርጠኝነት ላይ እንዲደርሱ የሚያደርጋቸው በተወሰነ ደረጃ አቅማቸው ደህና ሲሆን በጣም በአሳዛኝ ሁኔታ ግን ከ20 ዓመታት በላይ በሚዲያ ስራ ውስጥ ቆይተው በኮቪድ ምክንያት ባለፉት ወራት ደሞዝ መክፈል አቅቷቸው ለሰራተኞች የተዘጉ ሚዲያዎች እንዳሉ እናውቃለን። በጣም የተንገዳገዱ ሚዲያዎች እንዳሉ እናውቃለን። ያ የሚያሳየው ምንድነው? ይሄ ሁሉ አመት ሰርተው ሲያበቁ የትርፍ መጠናቸው ምን ያክል ቀጭን እንደሆነ የሚጠቁም ነገር አለው። ወደ ህብረተሰቡ ቀርበው በተለያየ ቋንቋ ስርጭትን አድርገው ህብረተሰቡ እሱን የሚሸት በሚረዳው ቋንቋ ይዘቶችን አግኝቶ ሲያበቃ እኩል የመልማት ከመብት አንፃር ሲታይ ማለት ነው እኩል መረጃን የማግኘት እኩል በሀገሩ ጉዳይ ተሳታፊ የመሆን መብት አለው። በሀገራችን የትኛውም ኮርነር ላይ ያለ የዜጋ ማለት ነው እና ያ አሁን ከአዋጭነት አንፃር እዚህ አካባቢ ማዕከል አካባቢ የተሰበሰቡት ሚዲያዎች በተን እያሉ ይሄዳሉ ማለት ነው። ኢንሴንቲቫቸው ጨመር እያለ ሲሄድ ወደ ሌላ አካባቢ የሚወስዳቸው ምክንያቶች እየበዙ በሚሄዱበት ጊዜ ይሄዳሉ። ስለዚህ ተገልጋይ የሚሆነው አማራጭ ሐሳብ የሚያገኘው ራቅ ያሉ አካባቢዎች ክልሎች ላይ ያለ የህብረተሰብ ክፍል ይሆናል ማለት ነው እና ያ ደግሞ የነቃ በአገሩ ጉዳይ ላይ በንቃት የሚሳተፍ ኢንፎርምድ የሆነ የህብረተሰብ ክፍልን እየጨመርን እንሄዳለን። ያ ጥቅል ነገሩ ለአገራችን ዲሞክራሲ ስር መስደድ ለልማታችን ለእድገታችን መፋጠን ሁሉ የበኩሉን አስተዋጽኦ ስለሚያደርግ እንጂ እንደ ቅንጦት የሚታይ ዘርፍ ስላይደለ ነው በልዩ ሁኔታ አይቶ መንግስት ከዚህ ዘርፍ የማገኘው ነገር እንደው ቢቀርብኝና ቢጎለብቱ ስለዚህ ለህብረተሰብ ከሚሆነው አስተዋጽኦ ህዝብ ከሚያገኘው ጥቅም በላይ አይደለም ከዚህ ዘርፍ የሚታጣው በታክስና በተለያዩ መንገዶች። በፖሊሱ ላይ በሀገራችን ያሉ መገናኛ ብዙሃንን የህዝብ የንግድና የማህበረሰብ ብለው በሶስት ነው የከፈላቸው። እነዚህን የሚዲያዎች እኩል ከማስተናገድ እኩል ተጠቃሚ ከማድረግ አኳያ ፖሊሲው ምን ያህል ዝግጁ ነው? ሶስቱም የሚዲያ ዘርፎች በዋናነት ተካተዋል። የህዝብ የግል የሚባለው ወይም ደግሞ የንግድ መገናኛ ብዙሃን ዘርፍና የማህበረሰብ ከዛም ባለፈ ደግሞ የማህበራዊ የመገናኛ ዘዴዎችን ጭምር ሳይቀር ሁሉ ተካተዋል። እነዚህ ሶስቱም ዘርፎች የየራሱ ባህሪ ቢኖራቸው ትኩረታቸውም የተመሰረቱለት ዓላማና የሚያገለግሉት የህብረተሰብ ክፍልም የተለያየ ቢሆንም እንኳን ግን በሜዳው ላይ የሶስቱም መኖር እጅግ በጣም አስፈላጊ ነው። ሌሎችም ወደፊት ቴክኖሎጂው የሚያመጣቸውንም የሚዲያ ዘርፎች ጨምሮ አንድ አይነት እይታ ኖሮ ሰፋ ያለ አንድ አይነት እይታ ኖሮ እንደ ፕላትፎርሙ አይነት ግን ለየት ያለ ስትራቴጂዎችና አፈጻጸሞች ማስፈጸሚያ ነገሮችም ይኖሩታል። እዚህም ላይ ተጠቆመዋል። የህትመት ሚዲያው ለምሳሌ ተነስቷልና የህትመት ሚዲያውን ከባድ ካደረጉት ስርጭቱ ውስን ካደረጉት ነገር አንዱ የህትመት ወጪ መናር ነው። ለህትመት ግብዓት የሚሆኑ እንደ ወረቀት የመሳሰሉት ላይ ያለው ውድነት አንድ ነገር ነው እና የማተሚያ ቤቶች ወጪም እንደዚህ። ስለዚህ መንግስት ኢንፍራስትራክቸሮች ላይ ኢንቨስት አድርጎ ሴንትራል የሆኑ ትልልቅ ማተሚያ ቤቶች አሁን ከሚታወቀው ብርሃንና ሰላም በተጨማሪ እንዲኖሩ ማድረግ የግሉን ዘርፍ በማበረታታት ድጋፍ በማድረግ ጭምር የግል ማተሚያ ቤቶችም እንዲስፋፉ ማድረግ ውድድሩን ስለሚጨምረው የህትመትን ዋጋ ደግሞ ይቀንሰዋል። የስርጭት መንገዶችና ሁኔታዎችንም ጨምሮ ሲያበቁ
የህትመት ውጤቶች ስርጭት መጠናቸውን ከፍ ማድረግ ይጠበቃል። ለምሳሌ ኤሌክትሮኒክሱ ላይ የሳተላይት ኪራይ ክፍያ ከፍተኛ ወጪ ነው፣ ለሚዲያዎች ትልቅ ጫና ነው። ስለዚህ መንግስት አሁን የጀመርነው ነገር አለ በዚህ ዘርፍ። እንዴት ነው በውጪ ከረንሲ ሳይሆን በሀገር ውስጥ መክፈል የሚችሉበት፣ እንዴት ነው የሳተላይት ኪራይ ክፍያ ዋጋ በከፍተኛ ደረጃ መቀነስ የሚችለው የሚለውን በጥቂት ወራቶች ውስጥ ተግባራዊ ሊደረግ የሚችል የተጀመሩ ስራዎች አሉ። በብዙ ቋንቋዎች የሚያሰራጩት አሁን የማህበረሰብ ሬዲዮዎች ናቸው። ከመደበኛዎቹ የንግድና የህዝብ መገናኛ ብዙሃን በላይ በቋንቋ ብዛት በምንመለከትበት ጊዜ ዓለም አቀፍ ገምጋሚዎች መጥተው አንድ ጊዜ አጠቃላይ በ62 ቋንቋዎች ካሉን 80 ምናምን ቋንቋዎች ውስጥ በ62 ቋንቋዎች ውስጥ ኢትዮጵያ ውስጥ መገናኛ ብዙሃን ስርጭት አለ ስንላቸው በጣም ነው ደስ ያላቸው። ትልቁ ቁጥር ግን የመጣው ከማህበረሰብ ጣቢያዎች። ለምንድን ነው ሜይንስትሪም የሆኑት እነዚህ ትልልቆቹ ጣቢያዎች በብዙ ቋንቋ ያሰራጩት ብለህ ካልክ ከአቅምና ከአዋጭነት ጋር የተያያዘ ነው። እና አቅምና አዋጭነት እየሰጠናቸው በሄድን ቁጥር ተደራሽ መሆንን ይጠሉታል ተብሎ አይታሰብም። ብዙ ተከታይ፣ ብዙ አንባቢ፣ ብዙ ተመልካች ማፍራት የመገናኛ ብዙሃን ግብ ስለሆነ ከዛ ጋር ተያይዞ የሚመጡ ነገሮች ስላሉ ማለት ነው። ስለዚህ ትኩረቱ ሶስቱን ብቻ አይደለም፣ ሶሻል ሚዲያንም ጨምሮ እንደየባህሪያቸው ሶሻል ሚዲያ ላይ ለምሳሌ ኃላፊነት የሚሰማው አጠቃቀም እንዲኖር አሁን ያለውን ችግር ጥናቱ አጥንቶት ነው የተነሳው። እና ልክ ነው መረጃን በፍጥነትና በነፃነት ለማንሸራሸር በዜጎች ዘንድ ትልቅ እድልን ፈጥሯል። ነገር ግን ያለውን ፖቴንሻል ያክል ለመልካም ነገር እየዋለ ነው ወይ ሲባል ወደፊት መስተካከል ያለባቸው ነገሮች አሉ። ስለዚህ ለሁሉም ዘርፍ የሚጠቅመው የሚዲያ ሊትረሲ ጉዳይ ሰፍቶ በሁሉም ፕላትፎርሞች ላይ እና በትምህርት ቤቶች ጭምር ትምህርት እየተሰጠ ህብረተሰቡ የሚዲያ አጠቃቀሙም ከፍ እንዲል ግንዛቤው ከፍ እንዲልና እንዴት ነው ፈትኖ መረጃን መውሰድ ያለበት በሚዲያዎች በየትኛውም አይነት ሊሆን ይችላል የቀረበ መረጃ ሁሉ እውነት ነው ብሎ ከመውሰድ የሚታቀበውና በክሪቲካሊ ተመልክቶ ፈትኖ ሲያበቃ አበጥሮ መውሰድ የሚችለው የሚለው ክህሎት የሚያዳብርለትንም ነገር አብረን መስራት አለብንና በአንድ በኩል በመረጃ አምራቹ ወገን በሚዲያው የትኛውም አይነት፣ በሌላ በኩል በመረጃ ተቀባዩ በመሃልም አስተላላፊዎችም ካሉ ሁሉም ቦታዎች ላይ ካልተሰራ የሚዲያ ላንድስኬፑ ይሻሻላል ብሎ ማሰብ ይቸግራል። ስራው በፍጥነት መጀመር አለበት እስማማለሁ። ውጤቱ በፍጥነት ይመጣል የሚለው ላይ ግን ጥርጣሬ አለኝ። ምክንያቱም ባህል መገንባት አለብን፣ ሂደት ነው። ቀስ ብለው ውጤታቸው የሚታዩ አሉ በሂደት። እነዚህን ሁሉ ግን ከስር መሰረት ሊሆኑ የሚችሉትን ስራዎች እየሰሩ ሳንንድ ዛሬ የሰራነውን ነገ ሳናፈርስ ላዩ ላይ እየገነባን መሰረቱን አጠንክረን ተነስተን ፖሊሲውን ብለን ብንወስድ እሱ ላይ እየገነባን ወደ ውጤት መረማመድ ግን እንችላለን ብዬ አምናለሁ። ለማህበረሰብ ሬዲዮ ጣቢያዎች የማህበረሰብ መገናኛ ብዙሃን የተሰጠው ድጋፍ እና እነሱ እንዲስፋፉ የሚደረግበት በጣም ጥሩ ነው። ምክንያቱም እንደ ኢትዮጵያ ያለ በጣም ብዙ ቋንቋዎች የሚነገሩባት ብዙ ባህሎች ያሉባት መድረስ የሚችሉ በአካባቢያቸው እንደዚህ አይነት ሬዲዮ ጣቢያዎች መገናኛ ብዙሃን ያስፈልጋሉ። ማህበረሰብ ሬዲዮ በቀላሉ የመድረስ የማስተማር የማዝናናት የማሳወቅ ኃይል አለው እና ቅድሚያ መሰጠቱ ያ በጣም ትልቅ ነገር ነው። ባንኮች ከብዙሃን መገናኛ ጋር ይሄ ማስታወቂያ ምናምን ከማስነገር ውጪ የብር መላላክ ምናምን ከማስነገር ውጪ አብረው የመዘመን አብረው የማደግ ስራ አይሰሩም ነበር። ሚዲያውን እንደ አንድ አጋር አድርገው እና እዚህ ሰነድ ውስጥ እሱም ስላለ በተለይ የገንዘብ ተቋማት እንደ ባንኮች ከሚዲያው ጋር የሚሰሩበትን እሱንም ሎቢ ማድረግ ማስተማር ምን ያስፈልጋል።
አገሪቱ የንግድ ስርዓትን በጣም የሚዘምነው አንዱና ዋናው ሚዲያዎቹም ሲጠነክሩ ነው፣ መረጃዎችን ሲሰጡ ነው። ፍጥነት ይፈልጋል ያለውን ችግር ለመቅረፍ። ምክንያቱም ብሮድካስት ባለስልጣን ለአዳዲስ ሚዲያዎች አሁን ፍቃድ ሰጥቷል፣ እየሰጠም ነው፣ በሂደት የሚመጡ አሉና ይሄ ፖሊሲ ቶሎ ማነው ጸድቆ ተግባራዊ ተግባር ስራ እስከሚሰራ ድረስ እንዳይዘገይ እዛ ላይ ብዙ ስራዎች ይፈልጋል። የግልንም የመንግስትን መገናኛ ብዙሃን ስናይ በተለይ በመንግስት መገናኛ ብዙሃን ቅድምም ጋዜጠኛ ሽቱ ሊያነሳው ሞክሯል። በተለይ እዚህ በአመራር በሊደርሺፕ አካባቢ ያለው አብዛኛው የፖለቲካ ኮሚትመንትን መሰረት ያደረገ ነው። ወደ ግሉ ስንሄድ ደግሞ መረጃ የማግኘት ብዙ ጩኸት አለ፣ መረጃ እኩል አናገኝ የሚል ነገር። በተለይ እነዚህን ሁለቱን መሰረታዊ ነገሮች ከመቅረፍ አኳያ ፖሊሲ ውስጥ ምን ያህል ነው የተመላከቱት እነዚህ ሁለት ነገሮች? የሙያ ነፃነት በጣም አስፈላጊ መሆኑን የተጠቀሰውን ያክል መገናኛ ብዙሃኑ ደግሞ በባለሙያዎች መመራታቸው፣ ስራው በባለሙያዎች መሰራቱ ደግሞ በጣም አስፈላጊ እንደሆነ ተመላክቷል። መገናኛ ብዙሃን የህዝብም ይሁን ወይም የንግድ የማህበረሰብም የሙያው ግንዛቤ ባላቸው የሙያ ብቃት ባላቸው ሰዎች እንዲመሩ እንጂ ከዚህ በፊት እንደተለመደው እሸቱም እንዳነሳው ሹመቱ በወቅቱ ባለ የፖለቲካ ታማኝነት ላይ ተመስርቶ እንዳይሆን ያ ህብረተሰቡም ለመገናኛ ብዙሃን ያለውን እምነት የሚሸረሽር በመሆኑ ከዛ ደግሞ ብዝሃነትን ያላቸውን ሀሳቦች ከማንሸራሸር ይልቅ ወገንተኛ የሆነ ከመነሻው ወገንተኛ የሆነ አመራር እዛ ቦታ ላይ ከተቀመጠ ፊልተር ያደርጋል ማለት ነው። እሱ ለሚወግንለት አመለካከት ምቹ የሆኑትን ሀሳቦች የተሻለ የማስተናገድና ከዛ በተጻራሪ ያሉትን ደግሞ እድል የመንፈግ ነገር ስለሚኖር በመሰረቱ ከመገናኛ ብዙሃን ሁሉንም አስተሳሰቦች እድል የመስጠት እሳቤ ጋር አብሮ መሄድ አይደለም እና ሙያውን ብቻ እየተመለከተ እኔ ፕላትፎርም ነኝ፣ የተለያዩ ሀሳቦች ማስተናገጃ መድረክ ነኝ፣ እሱም መድረክ ነው የምመራው ብሎ አምኖ በሙያው መርሆች የሚመራ እውቀቱም በስለቱም ቁርጠኝነቱም የሙያውን ስነ ምግባር ተከትሎ የመስራት ያላቸው ሰዎች ሚዲያዎችን እንዲመሩት ይታሰባል ማለት ይፈለጋል። እዚህ ዶክመንት ላይ ተጠቁሟል። አስታውሳለሁ ጠቅላይ ሚኒስትራችን አንድ ጊዜ ያሉት ሐሰተኛ መረጃ እንዳይዘዋወር ብዙ እድል እንዳያገኝ መድኃኒቱ ቶሎ ቶሎ ብሎ ትክክለኛ መረጃ መልቀቅ ነው ብለው ነበርና ፕራክቲሱ ጋር ግን ሲመጣ ሁሉም የመንግስት የስራ ኃላፊዎች ይሄን ተገንዝቦት የስራቸው አካል እንደሆነ አይተው መረጃን እያደራጁ አስቀምጠው መገናኛ ብዙሃኑ ሲፈልጉ ያንን የመስጠት ነገርን ስራዬ ብለው የስራቸው አካል አድርገው ይወስዱታል። ለውጥ አለ፣ የተወሰነ ለውጥ እንዳለ ይሰማኛል። ግን ገና ልንሄደው የሚገባን ደግሞ ሩቅ መንገድ አለ። ለመንግስት ወይም ትክክለኛ መረጃ ለያዙ አካላት አለመስጠት ይጠቅማቸዋል ብዬ አላስብም። ወይም ዘግይተው ሲሰጡ ኦልሬዲ ዳሜጁ ከተፈጸመ በኋላ የሚሰጡት ስለሚሆን ቀድሞ ቢሰጥ ይጠቅም የነበረውን ያክል አይጠቅም ይችላል። አጠቃላይ ለመረጃ ያለን ምልከታ ከቢሮዎቻችን ውስጥ ጀምሮ እስከ አደባባይ እስከ ሚዲያዎች ድረስ መስተካከል አለበት። በተለይ መግለጫ እና አንዳንድ ኮንፈረንሶች ሲኖሩ ሁሉም ሚዲያ መጋበዝ የሚችልበት መረጃው እንዲኖረው የሚደረግበት እንደዚህ እየተሰጠ ነው። ይሄን ጠብቁ። አንዳንድ ዜና አገልግሎት ጥሩ የሚያደርገው ምንድነው? ይሄ መረጃ አለ እንደዚህ አይነት ነገሮች ስላሉ እሱ ብቻውን ያገኘውን ሌሎች የማጋራት ስራ አለና ያ በመንግስትም በኩል ለሚሰጣቸው መግለጫዎች ለሚሰጣቸው እንደዚህ ኮንፈረንሶች ሌሎችንም ጋዜጠኞች ሚዲያዎች ማሳወቅ፣ በትንሹ ማሳወቅ፣ በትልቁ መጋበዝ ያስፈልጋል። ያ የለም። ክልሎቻችን ውስጥ ያሉ ባለስልጣናት አመራሮች ለኤፍኤም ሬዲዮኖች እና ለግል በተለየ ንግድ ለተባሉት ተቋማት መረጃ እንዴት ነው የሚሰጡት የሚለው እሱ በደንብ መታየት አለበት። ገና ነው፣ ብዙ አልዳበረም።
አንዳንድ ቦታ ጋዜጠኛ ነኝ ማለትም የሚያስፈራባቸው ቦታዎች አሉ። አስኪ ሙያ የሆነ ነው አንዳንድ ቦታ ላይ በነፃነት ሄዶ የመዘገብ። ስለዚህ እነዛ አይነት ቦታዎች ላይ ከለላ የሚሰጥ ይሄንን ሙያ የሚከበር ሙያ እንደሆነ የሚያመላክቱ ነገሮች መሰራት አለባቸው። የኢትዮጵያ ጋዜጠኞች በአጠቃላይ ማለት ይቻላል ግንኙነታችን በጣም የጠበበ ነው ከሌሎች ሀገሮች ጋር። የብዙ ሀገሮች ሪፖርተሮች ከአንዱ ሀገር ወደ አንዱ ሀገር የተለያየ ነገሮች ይሄዳሉ። ስለዚህ እንደዚህ ግንኙነት የሚፈጥር ተቋማት ያስፈልጋሉ። በመንግስት በኩል ማህበራት አሁን እኔ አንዳንድ የኢትዮጵያ ጋዜጠኞች ማህበር የኢትዮጵያ ነፃ ጋዜጠኞች ማህበር ሞተዋል ብዬ ነው ማስበው። ነፍሳቸውን ይማረው ነው የምለው። አንዳንዴ የሉም፣ እየሰሩ አይደለም፣ ሙያውን እያሳደጉ አይደለም። እነማን ናቸው ይዘውት ቁጭ ያሉት? ይሄን እንደገና ጋዜጠኞች ተሰብስበው ማህበሮቻቸውን ማሳደግ አለባቸው። እያንዳንዱ ሚኒስቴር መስሪያ ቤት በሳምንት የሆነ ሰዓት መግለጫ መስጠት መቻል አለበት። ስለ ስራው ምን እንደሰራ ምን እንዳደረገ ለጋዜጠኞች ክፍት ማድረግ አለበት። ልክ አሁን የውጭ ጉዳይ ሚኒስቴር ውስጥ እንደሚሰጠው መግለጫ መንግስት ባለስልጣናት ጋር ብቻ አይደለም፣ በግሉ ዘርፍ ልዩ ልዩ ኩባንያዎች ውስጥ ያሉ ሰዎችም ኃላፊዎችም በሮቻቸው ዝግ ናቸው። ስለ ኢንቨስትመንት እሰራለሁ ካልክ ፕሮሞሽን እንድሰራለት ነው የሚፈልገው ስለ ድርጅቱ እንጂ መረጃ የሚሰጥ የለም። እና እነሱም አካባቢ ያለው ነገር መጥራት አለበት። ከዚህ ውጪ ደግሞ ጋዜጠኞቻችን ሚዲያዎቹ ጠንካራ መሆን አለባቸው። ሲከለከሉ ቆመው መከልከሉን መናገር አለበት። ይሄኛው የሚዲያ ፖሊሲ ያስፈለገበት ምክንያት የህዝብ ኃላፊነትን የያዙ ውሳኔ ሰጪ አካላትን ትራንስፓረንት በሆነ በግልጽና ተጠያቂ የማድረግ መንገዶችን ለማረጋገጥ ነው የዚህ ሚዲያ ፖሊሲ ሰነድ አስፈላጊነት ብሎ በግልጽ አስቀምጦታል። እንትን ውስጥ ዝርዝሮች ውስጥ ማለት ነው። ስለዚህ መረጃ የመስጠት መብት ግዴታ ነው። አሁን የብዙሃን መገናኛዎች ጋር በግልጽ እንትን ማለት የሚቻለው መረጃ አገሪቱ ውስጥ ባለው ውስብስብና በጣም ፈጣን ተለዋዋጭ ሁኔታ ከሱ አንፃር መረጃ እየተሰጠ አይደለም። በቃ በግልጽ ምንም ወደዛም ወደዚህ የምናረገውም አይደለም። እሱ ብዙሃን መገናኛዎቹ መደበኛውም ጋር አካባቢ መለመድ ያለበት ነገር አለ። ፈጥኖ ፍላሽ ድሮ ፍላሽ ኒውስ እያልን እንትን እንል ነበረ። ሙሉ መረጃው ከመምጣቱ በፊት ፍላሽ ኒውስ የብልጭታ ዜና ነው ምንላት እሷ ትደረጋለች። እና እኔ መደበኛው የብዙሃን መገናኛ ልክ በዛው ልክ በሶሻል ሚዲያዎችን በሌሎች የማህበራዊ መገናኛ አማራጮችን ፓራላል በቲዩ ማስኬድ መቻል አለበት። በቃ ዘመን እየተለወጠ ነው፣ ቆመን መጠበቅ የለብንም። ይህ የሚዲያ ፖሊሲ ወደ ትግበራ ምዕራፍ እንዲሸጋገር እንደ ብሮድካስት ባለስልጣን ምን ዝግጅቶች እየተካሄዱ ነው? ፍላጎቱ አለ። ፈጥኖ ወደ ስራ እንዲገባ እንፈልጋለን። የህገ መንግስቱን አንስቼ ሳበቃ ግን ጠቅላይ አቃቤ ህግ መርቶት በጸደቀው በባለሙያዎች ቡድን በጸደቀው የመገናኛ ብዙሃን አዋጅ ላይ የተዘረዘሩትን ነገሮች ተመልክቻቸዋል። በብዙ የተናበቡ ናቸው ከፖሊሲው ጋር። እንደው መዘግየቱ ጠቀመን ሁለቱ እንዲታዩ ጎን ለጎን የተጣረሰ ነገር የለም። ፖሊሲው ቀድሞ መምጣት ስለነበረበት እና ከፖሊሲው መመንጨት ስለነበረበት እንጂ በሂደቱ ምናልባትም የመገናኛ ብዙሃኑ አዋጅ ቀድሞ የሄደ ነበር፣ መጽደቅ ይችል የነበረ እንዳካሄዱ። ግን ፖሊሲው ጸድቆ ከፖሊሲው ጋር ያ የተያየ መሆኑ የማይጣረስ መሆኑ ግንዛቤ ውስጥ ገብቶ ሲያበቃ ይጸድቃል እሱ። ከዛ በኋላ ምናልባት የአክሰስ ቱ ኢንፎርሜሽን አክቱ የመገናኛ ነፃነት አዋጁም መፈተሽ ካለበት እሱንም የሚያስፈጽመው እንባ ጠባቂ ተቋም ነው። አይቶት ሲያበቃ እንደዚሁ ሂደቱን አይቶ ሌሎቹም ህጎች ከዚህ የተጻረሩ እንዳይሆኑ እየተያዩት እየተስተካከሉ ይሄዳሉ። ፖሊሲውን ያገናዘበ የሚዲያ አዋጅ ረቆ እንደዚሁ ለሚኒስትሮች ምክር ቤት ቀርቧል። የሚኒስትሮች ምክር ቤት ካየው በኋላ ለተወካዮች ምክር ቤት አቅርቦት በቅርቡ ይጸድቃል ተብሎ ይጠበቃል። እሱንም ተከትሎ መመሪያዎች ይወጣሉ እና መመሪያዎቹ የበለጠ ጥቅል የሆነውን ፖሊሲ ውስጥ የተቀመጡትን ሐሳቦች እያፍታቱት ተፈጻሚ ወደሚሆን ደረጃ
እያወረዱት በህግም ባይንድ እንዲደረጉና ሁሉም የሚመለከታቸውም አካላት ለተፈጻሚነቱ እንዲሰሩ ድርሻቸውን አውቀው እንዲሰሩ ደግሞ ይደረጋል። የተሻለ ውጤት እንድናመጣ ግን በዚህ ውስጥ ያለነው ባለድርሻ አካላት ሁሉ ቁርጠኝነት ያስፈልገናል። መንግስት ያሳየውን በጎ ፈቃድ ላይ ተንጠልጥለን እሱን ይዘን ሙጥኝ ብለን ስናበቃ መሬት እንዲነካ የየበኩላችንን አስተዋጽኦ ስናደርግ ነው መሻሻል የሚመጣው። የብሮድካስት ባለስልጣን ለዚህ በጣም ቁርጠኛ ነው። ከሚዲያዎቹ ጋር በቅርብ ይሰራል፣ ከመንግስት ጋር በቅርብ ይሰራል። ሚዲየት የማድረግ ሮል በደንብ ይጫወታል። ይሄ በመንግስት ደረጃ እንደ አንድ ማዕቀፍ ተያዘ የሚመጣው ጊዜ ጋዜጠኞቻችን በልዩ ልዩ መልኮች የሚሰለጥኑበት ከዩኒቨርሲቲ ከምን ይወጣሉ። ዩኒቨርሲቲ ለተወሰኑ ጊዜያት ነው የሚያስተምረው። የስራ ዓለም ደግሞ አለ። ብዙ ነገር፣ ብዙ ህይወት፣ ብዙ ገጠመኝ የሚያስተምር ያንን ደግሞ መሰረት አድርገው ልዩ ልዩ ስልጠናዎችን በሚያገኙበት ሰዓት ያ ጉዳይ በአገራችን የምናየው የሙያው ችግር እሱም በአንድ መልኩ እየተቀረፈ ይመጣል የሚል ጽኑ እምነት አለኝ። ወደ ስራ በሚገባበት ሰዓት ለኢትዮጵያ የብዙሃን መገናኛ እንቅስቃሴ ትልቅ ብርሃን ያለው በር ይከፍታል ብዬ ነው የማስበው። ብዙሃን መገናኛዎቹ የሚጠበቅባቸውን ሚና ሊጫወቱ ከሆነ መሰረታዊ 3 ነገሮችን መጠበቅ መቻል አለባቸው። አንደኛው ይሄ ካልተገባ የፖለቲካ ጣልቃ ገብነት ራሳቸውን መጠበቅ አለባቸው፣ በሙያ ጥራት ለመስራት ማለት ነው። ሌላኛው ሁለተኛው ካልተገባ የንግድ ፍላጎት ራሳቸውን ቆጥበው እንትን ማለት አለባቸው። ያ ማለት እዚህኛውም ላይ ሰነዱ ላይ እንደሚጠቅሰው ካላቸው የአየር ሰዓት በብሮድካስተሮቹ ከ50 በመቶ ያላነሰ ይዘት ላይ ማተኮር አለበት ይላል። ያ ማለት የኤዲቶሪያል ስፔሱ ከኮመርሻል ስፔሱ ጋር የተገናዘበ መሆን መቻል አለበት ነው። ሌላኛው እንግዲህ ትልቁ አሁን ብዙ ጊዜ የሚዘነጋው በብዙሃን መገናኛው በኩል ቢሆን ከብዙሃን መገናኛ ባለሙያዎቹ ከራሳቸው እምነት የፖለቲካ ዝንባሌ ከዛም ነፃ መሆን አለበት። አሁን የሚረሳው ብዙ ጊዜ ይሄኛው ነው። ከኔም ካልተገባ ተጽዕኖ ነፃ መሆን መቻል አለበት ስራዬ ማለት ነው። ሰነዱ እንዲወጣ የተደረገበት መንገድ ትልቁ የእሳቤ ለውጥ ነው ብዬ ነው ማስበው እኔ። በመንግስት ደረጃ ማለት ሚዲያው የሚታይበት መንገድ የነበረውን ነገር በጠላት ይሄ በሌላ አይነት ነገር ከመሆን ይልቅ አበርክቶት ሊኖረው ይችላል የሚለውን ነገር ነውና ስለዚህ ምንድነው አቲቲዩድ ዲተርማይንስ አልቲቲዩድ ይላልና ልንደርስ የምንፈልገውን ነገር ጋር መድረስ እንችላለን አቲቲዩዱ ወይንም አስተሳሰቡ ከተቀየረ ብዬ ነው ማምነው። ይሄን ነው ማለት ፈልገው። አመሰግናለሁ። ክቡራን እንግዶቼ ባነሳነው ርዕሰ ጉዳይ ለተመልካቾቻችን ይሆናል ይጠቅማል የምትሉትን ሐሳብ ስላካፈላችሁን በኢትዮጵያ ዜና አገልግሎትና በተመልካቾቻችን ከልብ አመሰግናለሁ። ክቡራን ተመልካቾቻችን ባነሳነው ርዕሰ ጉዳይ ከእንግዶቻችን ጋር እንዲህ ያማረ ቆይታ አድርገናል። የዛሬ የወቅታዊ ዝግጅታችን በዚህ መልኩ አጠናቀናል። ሰላም።